ሰላም ወዳጆቼ እንደምን አላችሁ? ይህ ብሬክስሩ ኢንፎ ነው። የተለያዩ የቴክኖሎጂ ውጤቶችና የጥናትና ምርምር ስራዎችን ለመስራት የሚያግዙ የሶፍትዌሮችን መረጃ ሸር ለማድረግ የተከፈተ ሚዲያ ነው። በዛሬው ቪዲዮዬ ቴክኖሎጂና ልጆች በሚል ፕሮግራም ልጆቻችን በቴክኖሎጂ ስር ወድቀው ቴክኖሎጂ ከጥቅሙ ይልቅ ጉዳቱ እንዳያመዝንብን ራሱ ቴክኖሎጂ የፈጠረልንን መልካም አጋጣሚ ተጠቅመን ልጆቻችንን እንዴት አድርገን ተቆጣጥረን ከቴክኖሎጂ ጋር ተላምዶ እንዲያድጉ ለማድረግ የሚረዳ አፕሊኬሽን አሳያችኋለሁ። አሁን ባለንበት ዘመን ልጆች ከዘመናዊ ስልኮችና ታብሌቶች ጋር ከፍተኛ ቁርኝት አላቸው። ይህም ደግሞ በልጆች አስተዳደግ ላይ ከፍተኛ ተጽዕኖ እያሳደረ ይገኛል። ምክንያቱም ለልጆች የማይገቡ ዩቲዩብ ቪዲዮዎች፣ አፕሊኬሽኖች በቀጥታ በስልክ ስለሚደርሳቸው እንዲሁም ስልክ ወይም ታብሌት ላይ ለረጅም ሰዓት ስለሚያሳልፉ በጥናት ሰዓትና በመኝታም ሰዓት ጭምር በመጠቀማቸው ለአእምሮ እድገት ውስንነትና ለእይታ ችግር በከፍተኛ ሁኔታ እየተጋለጡ መሆኑን በዘርፉ የሚገኙ ምሁራኖች በተከታታይ እያስገነዘቡ ይገኛሉ። በዚህም ልጆች የሚጠቀሙበትን ስልክ ወይም ታብሌት ከወላጅ ስልክ ጋር በጉግል ፋሚሊ ሊንክ አፕሊኬሽን አማካኝነት በማገናኘት ልጆቻችን አፕሊኬሽን ሲያወርዱ ካለ ወላጅ ፈቃድ እንዳያወርዱ እንዲሁም ወላጅ በገደበው ሰዓት ብቻ እንዲጠቀሙ በትምህርትና በመኝታ ሰዓት እንዳይሰራ በማድረግ መከታተል እንችላለን። በመጀመሪያ ወላጅ ስልክ ላይ አንድሮይድ ስልክ ከሆነ ፕሌይ ስቶር ላይ በመሄድ እንደዚሁም ደግሞ አይፎን ስልክ ከሆነ ደግሞ አፕ ስቶር ላይ በመሄድ ጉግል ፋሚሊ ሊንክ የሚለውን አፕሊኬሽን እናወርዳለን። ሰርች ላይ በመሄድ ጉግል ፋሚሊ ሊንክ ብለን እንጽፍና ሰርች እናደርጋለን። ጉግል ፋሚሊ ሊንክ የምትለው አፕሊኬሽን ስትመጣልን ኢንስቶል የሚለውን እንጫንና ኢንስቶል እናደርጋለን። አሁን በመጫን ላይ ነው ያለው። እንደምታዩት ጉግል ፋሚሊ ሊንክ አፕሊኬሽን ስልካችን ላይ ተጭኗል። ኦፕን የሚለውን እንጫናለን። ዌልካም ቱ ፋሚሊ ሊንክ የሚለው አፕሊኬሽን መጣልን። በዚህ መሰረት ኦኬ ኮንቲኒው እለዋለሁኝ። አሎ ፋሚሊ ሊንክ ቱ ሴንድ ኖቲፊኬሽን ይላል። አሎ እንለዋለን። ከዛ ፋሚሊ ሊንክ ሪኮግናይዝድ ላድርግ ይላል። ኔክስት ብለን ጌት ስታርትድ ብለን እንጀምራለን ማለት ነው። ቀጣዩ ስቴፕ የሚሆነው ምንድነው? ክሬት ጉግል አካውንት ፎር ዩር ቻይልድ ነው። ለልጃችን ጉግል አካውንት እንፈጥራለን። ከ13 ዓመት በታች ለሆነው ልጃችን ማለት ነው። የስ ኮንቲኒው እንላለን። ፈርስት ኔም አስገባይ ልጃችንንም ይላል፣ እናስገባለን። ፈርስት ኔም፣ ላስት ኔም ይላል፣ ኦፕሽናል ነው፣ እናስገባለን። ኔክስት እንለዋለን። እዚህ ላይ ዋናው ስቴፕ ደግሞ እድሜው ከ13 ዓመት በታች መሆን ስላለበት ልጃችን የተወለደበትን ወር፣ ቀን እንደዚሁም ደግሞ ዓመተ ምህረቱን እናስገባለን። ከ13 ዓመት በታች መሆን አለበት። ጾታ እናስገባለን እዚህ ላይ ያስፈልጋል። ከዛ ቀጥለን ኔክስት እንላለን። እዚህ ላይ አማራጭ ኢሜል ይመጣልናል። ክሬት ከዚህ የመጡትን አማራጮችም መጠቀም ከፈለግ ለምሳሌ ያለ ራሱን መጠቀም እንችላለን። ሴሌክት አድርግና ኔክስት እላለሁ። ፓስወርድ አስገባ ይላል። ፓስወርድ አስገባለሁ። ኮንፊርም አድርግ ይላል። እናስገባለን። ልክ እንደምታዩት ቬሪፋይ ላደርግ ስለምፈልግ ስልክ አስገባልኝ ይላል። እዚህ ላይ እንደምታዩት ስልክ አስገባለሁኝ። ዘን ኔክስት። ልክ እንዳያችሁት ስልክ ቁጥራችንን ማስገብተን ኢሜይላችንን ማስገብተን ጉግል አካውንት ክሬት ካደረግን በኋላ የልጃችንን ዲቫይስ ማለትም ስልክ ወይም ታብሌት መከታተልና መቆጣጠር እንችላለን። ይሄ በጣም ትልቅ የሆነ አገልግሎት ነው። ለልጃችን ጉግል አካውንት ክሬት ካደረግን በኋላ ቀጣዩ ስቴፕ ምንድነው? ሴትአፕ ፓረንታል ኮንትሮል እንላቸዋለን። በዚህ ስቴፕ ውስጥ 5 ወሳኝ ነገሮችን ነው የምናገኘው። የመጀመሪያው ዲቫይስ ሱፐርቪዥን ነው። የልጃችን ስልክ ፊዚካሊ አክሰስ ማድረግ ነው። ስልኩን ሱፐርቫይዝ ማድረግ ነው ወይም መከታተል የሚያስችለውን ሴትአፕ እናስተካክላለን ማለት ነው። ይህ የምታዩት አንዱን እሱን አይነት አገልግሎት ይሰጠናል። ሁለተኛው ስክሪን ታይም ሊሚት ነው። ሴትአፕ ዴይሊ ዲቫይስ ዩሴጅ ሊሚት ማለትም በቀን ምን ያህል ጊዜ ልጆቻችን መጠቀም አለባቸው፣ ስልክ መጠቀም አለባቸው፣ ዲቫይስ ወይም ታብሌት ወይም ስልክ መጠቀም አለባቸው የሚለውን የምንገደብበት ነው። ይሄ በጣም ወሳኝ ነገር ነው። ለ1 ሰዓት ወይም ለ2 ሰዓት ብቻ እንዲጠቀሙ ብቻ ብለን እንገድባለን። እንደዚሁም ደግሞ መቼና መቼ ቀን ቅዳሜና እሁድ ነው ወይስ ሰኞ ማክሰኞ ቀኑን ራሱ ወስነን የምንገድብበት ነው። ይሄ ትልቅ አንዱ የሆነ አገልግሎት ነው። ሌላው ደግሞ ስኬጁል ዲቫይስ ቤድ ታይም ትልቁ ወሳኝ ነገር ልጆቻችን መኝታ ክፍላቸው ከኛ የተለየ ሊሆን ይችላል። በዚህ ሰዓት ስልካቸውን ታብሌታቸውን ይዘው ምን እንደሚሰሩ አናቅም። በዛ ሰዓት ተኝተዋል ብለን እነሱ እየተጠቀሙ ሊሆን ይችላል። ነገር ግን በመኝታ ሰዓት ስልኩ ወይም ታብሌቱ ሎክ እንዲያደርግ እንዲዘጋ ማድረግ ይቻላል።
በልጆቻችን ጤና ላይ የሚፈጠረውን የስልክ አጠቃቀም ችግር የሚፈታልን ትልቅ የሆነ አማራጭ ነው። እንደምታዩት ስልኩ ይዘጋል። ቤድ ታይም ነው፣ ተኛ፣ ጠዋት እንገናኝ ይላል ስልኩ። ከዛ ውጭ ደግሞ ለወሳኝ ስራ የሚፈልጉ ከሆነ እኛን ያስፈቅዳሉ። ለምን ያህል ሰዓት፣ ለምን ያህል ደቂቃ እንፍቀድላቸው ወይም ለዛሬ ይፍቀዱላቸው ብሎ ሜሴጅ ይልክልናል። ከዛ አይተን ከጠየቁን ማለት ነው ለዚህን ያህል ደቂቃ ተጠቀም ብለን ልጆቻችን ስልኩን በአግባቡ ወይም ዲቫይሱን በአግባቡ እንዲጠቀሙ እናደርግበታለን ማለት ነው። ሶስተኛው ጥቅም ምንድነው? ማኔጅ አፕስ ነው። አፕሩቭ ወይም ብሎክ ማድረግ ነው። አፕል ልጆቻችን ዳውንሎድ ማድረግ ሲፈልጉ ከኛ ትእዛዞች ወይም ከኛ ፍቃድ ውጭ ማድረግ አይችሉም። የልጆቻችን ስልካቸው ወይም ታብሌታቸው ላይ እንዲጭኑ የምንፈልገውን ነገር እንዲጭኑ ማድረግ፣ የምንከለክላቸውን ደግሞ መከልከል እንችላለን ማለት ነው። ያለኛ ፈቃድ ወይም ያለ ወላጅ ፈቃድ፣ ያለ አሳዳጊ ፈቃድ ማንኛውንም አፕሊኬሽን በስልካቸው ላይ ማውረድ አይችሉም ማለት ነው። እንዲሁም ለስፔሲፊክ አፕ ደግሞ ታይም ሊሚት ራሱ ማድረግ ይቻላል። ለዚህ ነው ያህል ደቂቃ ብቻ መጠቀም አለበት። የዩቲዩብ ቪዲዮዎችን ከሆነ ወይም ሌላም ከሆነ ሌላው ዌብሳይቶችን ከሆነ በዚህ መልኩ የምንከለክልበትና የምንሰጥበት ነው። አራተኛው ምንድነው? ኮንቴንት ሪስትሪክሽን ነው። ይሄ ፊልተር ኔቸር ማቹር ኮንቴንቶችን ጉግል ፕሌይ ላይ ወይም ክሮም ሰርች ላይ ፊልተር ማድረግ፣ ጉግል ፕሌይ ላይ ሄደው የሚያወርዱትን ክሮም ላይ ጉግል ክሮም ላይ የሚጠቀሙትን ሰርች በተን ላይ ብሎክ እናደርጋቸዋለን። ስፔሲፊክ ዌብሳይት፣ ለልጆች ያልተፈቀዱ ዌብሳይቶች አሉ። ልጆቻችን ሳያስቡ የሚያዩቸው ማየት የሌለባቸው በዚህ እድሜ ክልላቸው ላይ ማየት የሌለባቸውን ዌብሳይቶችን ሙሉ በሙሉ ማገድና መከልከል እንችላለን ማለት ነው። ይሄ በጣም ትልቅ ጥቅም። ሌላው አምስተኛው ጥቅም ምንድነው? ሎኬሽን ትራኪንግ ነው። ኦፕሽናል ነው ይሄ። በልጆቻችን ዲቫይስ ስልኩን ይዘውት ከተንቀሳቀሱ ከቤት ውጭ የት ነው ያሉት፣ ትምህርት ቤት ነው ወይ ያሉት ወይም ሌላ ቦታ ነው ወይ ያሉት የሚለውን ነገር ራሱ በአግባቡ የምንከታተልበት ነው። ዲቫይስ ሎኬሽናቸውን በስልካችን መከታተል እንችላለን። ሎኬሽን አለርት ወደ ስልካችን እንዲገባ ማድረግ እንችላለን ማለት ነው። ይሄ በጣም እነዚህ አሁን የጠቀስኳቸው 5 ትላልቅ ጥቅሞች ልጆቻችንን መቆጣጠር፣ ፓራንታል ኮንትሮል ለማድረግ ጉግል ካምፓኒ የሰራቸው በጣም እጅግ የቴክኖሎጂ ትሩፋቶች ወይም ውጤቶች ናቸው ብለን በጣም ደስ ሊለን ይገባ፣ ወላጆች ይሁን ወይም አሳዳጊዎች ይሁን ማለት ነው። እነዚህን ሴታፕ በሚገባ ካስተካከልን በኋላ በልጆቻችን ላይ መወጣት የሚገባን ኃላፊነት መወጣት እንችል። በተጨማሪም እዚህ ላይ ልነግራችሁ የምፈልገው ምንድነው? ማኔጂንግ ሴቲንግ ማድረግ እንችላለን። አንዴ ማኔጅ አድርገናል ብለን አይደለም፣ ኦቨርታይም ላይ ፋሚሊ ሊንክ አፓችን ላይ ስልካችን ላይ የገባን በየጊዜው በመክፈት ታይማቸውን አጀስት እናደርግላቸዋለን። ለምሳሌ 1 ሰዓት ሰጥተን ከሆነ ለ30 ደቂቃ፣ የጥናት ሰዓት ጨርሰው ከሆነ ሞር እንዲዝናኑ ከፈቀን ደግሞ ለ2 ሰዓት፣ እንደዚህ እያደረግን አጀስት ታይም ሊሚትን ደግሞ አጀስት የምናደርግበትም ዘዴ ስላለ እሱን መጠቀም። ሌላው ደግሞ ሪቪው እናደርጋለን አፕ አክቲቪቲያቸውን። እንደዚሁም ፋሚሊ አፕ ሊንክ ላይ ገብተን አፕሊኬሽን ያዩዋቸው አፕሊኬሽናቸው ምን ነገሮችን እየተጠቀሙ እንደሆነ ምን አይነት አፕሊኬሽኖችን እያዩ እንደሆነ አፕ አክቲቪቲ ላይ ገብተን ማየትና መከታተል እንችላለን። ሌላው ደግሞ ቼንጅ ኮንትሮል ፊልተር፣ የምንፈልገውን አፕሊኬሽን መፍቀድና መከታተል። አሁንም እያየን ወይ ቼንጅ ኮንቴንት ፊልተሮችን ቼንጅ እያደረግን አፕሊኬሽኖችን መፍቀድና መከልከል። እንደዚሁም ደግሞ በጣም ያልተገባና ያልተፈቀደ ነገር እያየ ከሆነ ሎክ ዲቫይስ ሪሞትሊ፣ ልጁ እዛው እያለ እኛም ቤታችን ወይም አለንበት ቦታ ቁጭ ብለን ሎክ እናደርገዋለን ዲቫይሱ ማለት ነው። በዚህ መሰረት ልጆቻችንን ያልተገባ ነገር እየተጠቀሙ ከሆነ ስልኩን ባለበት ቦታ ሆነን በመዝጋት ማስተካከልና ማድረቅና ወደሚፈለገው ባህሪ እንዲመጡ ማድረግ ይጠበቅብናል ማለት ነው። ስለዚህ ልጆች ከ13 ዓመት በታች ከሆኑ ስልክ የምንሰጣቸው አብዛኞቻችን ወላጆችና አሳዳጊዎች ባለማወቅ ስለሆነ ካሁን በኋላ ግን ግዴታ ክሬት አካውንት ስራው ፋሚሊ ሊንክ ላይ በመፍጠር ለልጆቻችን የ13 ዓመት በታች የጉግል አካውንት በመፍጠርና ከኛ ስልካችን ጋር በማገናኘት ሱፐርቫይዝ ማድረግ ይጠበቅብናል። ይህን እንደ ግዴታ መውሰድ ይኖርብናል ማለት ነው። አብዛኞቻችን ወላጆች ይህን አናቅም። ሌሎች ደግሞ ቲኔጀሮች ወይም ከ13 ዓመት በላይ ከፍላሉ ደግሞ እነዚህ ሬጉላር ጉግል አካውንት መክፈት ይችላሉ። ግን እንደ ምርጫችን ደግሞ ሱፐርቫይዝ ማድረግ እንችላለን። እዛው ጉግል ኦፕሽናል ስለሚሰጠን ኦፕሽናሊ ሱፐርቫይዝ አድርገን ልጆቻችንን መከታተል ያስፈልገናል ማለት ነው። አብዛኞቻችን ወላጆችና አሳዳጊዎች ስራ ሲበዛብን ማረፍ ስንፈልግ ልጆቻችን ጭቅጭቅ ለመራቅ ሲባል ባጭሩ የምናደርገው ስልካችንን ሰተን እኛ ወይም ሌላ ስራ እንይዛለን ወይም እናርፋለን ማለት ነው። ይሄ ደግሞ ከጥቅሙ ይልቅ በጣም ጉዳቱ ነው የሚያመዝነው። ምክንያቱም ልጆች ስልክ ወይም ታብሌት ሲጠቀሙ መጥፎና ጉዳቱን አመዛዝነው የመጠቀም ሜዳ ባለመሆናቸው በአእምሮ ጤንነታቸው ላይ በእይታ ችግራቸው ላይ ከፍተኛ የሆነ ችግር እየተፈጠረ ይገኛል።
በመሆኑም ወላጆች አሳዳጊዎች ይህንን ቪዲዮ መሰረት በማድረግ በልጆቻችን ስልክና ታብሌት ላይ የአጠቃቀም ገደብና ክትትል በማድረግ ከመከልከል ይልቅም ማወቅ ያለባቸውን ነገሮች አውቀው እንዲያድጉ ማድረግ እንዳለብን እንመክራለን። ቪዲዮ በጣም እንደሚጠቅማችሁና እንደምታተርፉበት ተማመናለሁ። በቀጣይ በተመሳሳይ ቪዲዮ እስከምንገናኝ ድረስ ቻናሉን ሰብስክራይብ፣ ላይክ እና ኮሜንት በማድረግ ቤተሰብ እንድትሆኑ ጠይቃለሁ። አመሰግናለሁ።